ዘበኛ ይኖራል አይደለ? ሴት ዘበኛ ካለ ሴት ዘበኛ ፈትሻ እንትን ማለት ትችላለች ማለት ለሷ ያሳያሉ ማለት ነው። ይሁን እንደ ክፍል ነገር ተደርጎ ልክ ሲገቡ እዛ ክፍል ውስጥ ሲገቡ ፊቷን ከፍታ ማሳየት ትችላለች ለሴት ዘበኛዋ ማለት ነው። እንደዛ አድርገው ማድረግ ይችላሉ። እኔ እንደ ሐሳብ ያቀረብኩት ይሄንን ነው ያልኩት ማለት ነውና ይሄኛው ይስተካከላል ብዬ አላምንም። እንዳታስበው ኡስታዝ የኒቃብ ጉዳይ ምክንያቱም ሁሉም በአጠቃላይ ከአብዛኛው ሰው ጋር አውርቻ ያለው አብዛኛው ሰው የሚያስበው ሂጃብ ከተፈቀደ ራሱ በቂ ነው የሚል ነው ግንዛቤ ያላቸው እንጂ ኒቃብ አታስበው። እንቅጩን ልንገርህ እኔ አንደኛ ነገር ማለት ነው። ሌላ ይሄ በተባለው በዘመን አቆጣጠር ላይ ምናምን ነገር እኔ መስከረም አላህ እውቅና ሰጥቶታል። የፀሐይ አቆጣጠርና የጨረቃ አቆጣጠር አላህ በቁርአን ውስጥ ሰጥቶታል ብሏል። ሱረቱ ዩኑስ ምዕራፍ 10 ቁጥር 5 ላይ አለ። የዓመታትን ቁጥር ሂሳብ ታውቁ ዘንድ ፀሐይና ጨረቃን ያደረገ ነውና ይላል። ስለዚህ ቀመርያና ሸምስያ ተብለው ለሁለት ይከፈላሉ። የፀሐይ አቆጣጠር አንድ ዓመት የሚባለው 365 ቀን ነው። የጨረቃ አቆጣጠር ደግሞ 354 ቀን ነው። የወር መጀመሪያ ሙሐረም ነው በጨረቃ አቆጣጠር። በፀሐይ አቆጣጠር የወር መጀመሪያ መስከረም ነው። ጃንዋሪ ላይ ያለው ወር ነው የጃኑስ የሚባል ጣዖት የተወለደበት ወር ብለው እንትን የሚሉት። ስለዚህ መስከረም የሚባለው ነገር ከጥንትም ጀምሮ የነበረ ወር ነው። የመጀመሪያው ወር ነው ራሱ። በእንትን ውስጥ ስትመለከተው በባይብልም ስንመለከተው የወሮች መጀመሪያ ተብሎ የሚባል አለ። ኢታኒም ይባላል። ኢታኒም ማለት ጥንት መሰረት ማለት ነው። አንደኛ ነገሥት ምዕራፍ 8 ቁጥር 2 ላይ አለ። ፀሐይና ጨረቃ የሚባለው ነገር አቆጣጠር ከጥንትም ጀምሮ ያለ ነገር ነው። እሱ ላይ ችግር የለብኝም። መስከረም ላይ ያለው ነገር ላይ ዘመን መቀየር ይችላሉ እነሱ። እኛም ደግሞ ሙሐረም ላይ መቀየር እንችላለን። በተረፈ ይሄ 2000 ብለው እነሱ ከቆጠሩ እኛም ሂጅራ የሚባለው ነገር መቁጠር እንችላለን። የነሱ ይጥፋ አላልንም እኛ። አሁን ፕሮፓጋንዳው ሶሻል ሚዲያ ላይ እየተደረገ ያለው ይጥፋ እያሉ ነው አይደለም። እንደዛ አይደለም የተባለው። የሙስሊሙ የራሱ የሃይማኖቱ ካላንደር አለው። እናንተ የፀሐይ አቆጣጠር እንደምትጠቀሙ ሁሉ እኛም ደግሞ የጨረቃ አቆጣጠር መጠቀም እንችላለን። ዓመተ ሂጅራን እኛ ራሳችን ሙስሊሞች መጠቀም እንችላለን ነው። አይ ሁለቱም አያስፈልግም ከተባለ እና የሴኩላር ነው ከተባለ እና ኒውትራል የሆነ ነገር ያስፈልጋል ከተባለ የኢትዮጵያ የዘመን አቆጣጠሩ የራሱ ነገር ካለው የራሱ ነገር ማድረግ እነ ዋቄፈና ምናምን የሚጠቀሙ ከሆነ እነሱንም ሊደረግ ይችላል ነው አሁን የተባለ። ሌላ ደግሞ መንገዶች አብዛኛውን በሃይማኖት ስም ነው የተሰየሙት። እነሱ ነገሮች ወይ መስተካከል አለባቸው ወይ ደግሞ ተመጣጣኝ ደግሞ የሙስሊም ስም ያላቸው በሳባዎችም ስም ሊሆን ይችላል፣ በምንም ስም ሊሆን ይችላል መደረግ አለበት። ይሄ ነገር ነው እንትን የተባለ። በሌሎችም የገቡ ወደ 5 ነገሮች አሉ። ያው የሀገር ባለቤትነት እኩል ሁሉም ሰው መሳተፍ አለበት። የከሌ አንደኛው ተቀባይ አንደኛው ስደተኛ ምናምን የሚባለው ነገር መቆም አለበት። የመጣው እንትኑ ነው ራሱ የእምነቱ ነው የመጣው ማለት ነው። የረሱል ሰለላሁ ዐለይሂ ወሰለም ሪሳላ እና ቁርአን የመጣው ከሳውዲ አረቢያ ነው። የኢሳ ኮንሴፕቱ በኋላ ላይ የተበረዘን ቢሆን ክርስትናው የመጣው ደግሞ ከሊባኖስ ነው። ፍሬምናትስ ነው ይዞት የገባው። የመጀመሪያ የነበረው ኢትዮጵያዊ ጃንደረባ ይዞት መጥቶ ነበር። ሰስቴን አላረገም፣ አልተሰራጨም፣ ወዲያውኑ ያከተመው። ሌላው ደግሞ እንደምትመለከቱት የአይሁድም በባቢሎን ምርኮ ጊዜ ነው የመጣው በ605 አካባቢ ላይ ናቡከደነፆር ቤተ መቅደሱን ሲያጋየው ያኔ ነው የመጡት። በተረፈ እዛው አገር በቀል የሆነ ሃይማኖት ያው ምንም ማንከደው ነገር ነው። ዋቄፈና ነው እዛው የነበረው የአንድ አምላክ አስተምሮት የነበረ በኋላ ላይ የተበላሸ ኢትዮጵያ ውስጥ አገር በቀል የሆነ እዛው የነበረ ዋቄፈና የሚባለው ነው። በኋላ ላይ የተበላሸ ነገር ነው ማለት ነው። ይሄ ነው ማን እንደወከለው አላውቅም። ይሄ ሰው ሁል ጊዜ ከኢስላም ተቃራኒ መሆን ነው የሚፈልገው። ለምን እንደዚህ እንደሚያደርግ አይገባኝም። ለምን እንዴትስ አምነውት መጅሊሶች ይሄንን ሰው እንዴት እንዳስገቡት ነው። ምን ያደርጋል እሱ? ሲጀመር ኢትዮጵያ ውስጥ ነዋሪም አይደለም እኮ ሲጀመር ተቃራኒ መሆን ነው። ታቦት ኢትዮጵያ ውስጥ ያለው ታቦት እውነተኛ ታቦት ነው። ቁርአን ስለ ታቦት ይናገራል ይላል። የሆነ ሳለ ይነሳና እንኳን አደረሳችሁ መባባል ይቻላል። ክርስቲያኖች ወንድሞቻችን እህቶቻችን መባባል ይቻላል። ክርስቲያኖችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለት ይቻላል እያለ ስንት ነገር እያደረገ ሲያበላሽ ነው። ተቃራኒ ነው። የሆነ ሳለ ስለ ፍልስጤም ሲነሳ
ምን አገባን እኛ ኢትዮጵያውያን ምን አገባን እያለ ብዙ ነገሮች ሲያበላሽ ነበር ይሄ ሰው። እና ምንም አሁን አንተ ምንም እኮ አንተ አልከው እንጂ አገር ያውቀዋል፣ ሰው ላይ ያውቀዋል። ኡስታዝ አንተ ነህ እንደዚህ እንትን ያልከው ስሙ እንዳይነሳ ምናምን ነገር ያልከው እንጂ አገር ያውቀዋል። ፀሐይ የሞቀው ጉዳይ ነው። ከክርስቲያኖች ሳይድ ነው ሁልጊዜ እንትን የሚለው ሁልጊዜ ክርስቲያኖችን የሚያስደስት ነገር ነው ሁልጊዜ የሚያደርገው። ማለት ተቃራኒ መሆን ነው የሚፈልገው። ስለ ታቦት ያወራል ሲፈልገው እንደዚህ ነው ይላል። ክርስቲያኖችን ካፊር ማለት አይቻልም ይላል። ካፊር አይደሉም እነሱ አህለል ኪታብ ናቸው እያለ ይናገራል። እና ምንም እንትን ነው ምን ሊያደርግ እንደገባ ማላቅም። አንደኛ ዜግነትም የለውም፣ ሁለተኛ ነገር ደግሞ እሱም እንትን የሚለው ፖለቲካ ነው። ፖለቲካውን ዝም ብሎ ቢያካሄድ ይሻላል። እዛ የአባይ ጉዳይ ላይ ቢሰራ ጥሩ ነው። ከዛ በኋላ ከአብይ ጋር አብሮ እጅና ጓንት ሆኖ አማካሪ ሆኖ ቢሰራ ጥሩ ነው ይመስለኛል እንጂ ዝም ብሎ የማያውቀውን ነገር የዘበራረቀ እንትን ማለት የለበት። እስቲ አናግራቸዋለሁ ኡስታዝ አናግራቸዋለሁ። ሌሎቹ የገቡት ልጆች አሉ። እነሱ ይንቀጨቀጫል፣ ቀጭቀጫ ነው በምንም ነገር ማለት ነው። እና ከዛ አንፃር ነው አላህ ሂዳያ ይስጠው። የምር ሁልጊዜ ማስተኮስ ነው የሚፈልገው እስልምና ማለት ነው። እንዴ አንድ ጊዜ ምን እንዳደረገ ታውቃለህ? ቲክቶክ ላይ አውጥቷል እንትን እና ዝም ብዬ ገብቼ ስትለው እናንተ ሙስሊሞች ለምንድን ነው ክርስቲያኖች የምትጠሉት? ክርስቲያኖች እኮ አይጠሏችሁ ማለት ወላሂ ስመ ወላ ለምንድን ነው እንደዛ የምታረጉት ምናምን ነገር እያለ ከአንዱ ጋር እሱ ላይ ገብቶ ከስር ከሚጽፈው ጋር ዝም ብሎ እንትን ይላል። ውሻ ነጃሳ ነው የሚባለው ለረሱል ሰለላሁ ዐለይሂ ወሰለም ብቻ ናቸው ብሎ ከፈታ ነው መላእክት አይገባም የተባለው። ምክንያቱም ወይ ይዞ የሚገባው ግልጠተ መለኮት ይዞ የሚገባው ነጃሳ የተባለው ለእሳቸው ነው እንጂ የተባለው ለኛ ችግር የለውም ብሎ እኮ ፈትዋ የሰጠ ሰው። ስለዚህ ይሄንን ነገር አሁን ካላስተካከሉ እንዴት ምን ሊያረግ እንደገባ እኔ በቪዲዮ በምናምን አየሁት ቁጭ ብሎ ምናምን ነገር ምን ሊያረግ ገባ ይሄ ልጅ ምናምን ነገር። አሁን እንደዛ ስትለኝ ባይል ነው እንትን የዋሰ ረመጥ ነው እንትን የሚለው ኢንሻአላህ የገቡ ልጆች መግባት ብቻ እኮ አይደለም አሁን እንትን አለው ሴል አለው እየተባለ ነው። እንትኑ ክፍልፋዮች አሉት የውይይት መድረኩና 500 ምናምን ተደርጎ ይመረጣል። ከዚህ 500 ደግሞ 250 ሰዎች ለብቻ ወደ ላይ ይመጣሉ አሉ። እነዚያ 250 ሰዎች በጣም ምርጡ ኢትዮጵያዊ በሚባል እሱ ነው የነሱ ተናጋሪ ተደርገው የተቀመጡ አሉ። አሁን ላይ ማለት ምን ያህል ተጽዕኖ እንዳለው አስቡት። መጀመሪያም ሲታወቅ ኡስታዝ በሚል ስም ነው የታወቀው። ኡስታዝ በሚል ስም ነው እየኖረ ያለው። ያ ኡስታዝ የሚለውን ስም ተጠቅሞ ሙስሊሞች የሚያነሱትን የትኛውንም ጥያቄ አሁን ቅድም የኒቃብ ጉዳይ አንስተዋል አይደለ ኡስታዝ? የኒቃብ ጉዳይ ላይ እርሱ ያነሱትን ሐሳብ በደንብ አድርጌ የምጋራው ነገር ነው። ግን እሱ ያደረገው ነገር ኒቃብን በሁጃ መልኩ ማቅረብ ብቻ አይደለም፣ ካፊሮችን አሳቀበት ነው የተባለው። ኒቃብ በአራት ነው የሚከፈለው። አንደኛው እንዲህ አንድ አይናችሁን እንዲጨፍናችሁ እያለ እያፌዘበት ማለት ነው። የሆነ ምንድን ነው የሚባለው ይሄ አንተ በዚህ ብቻ እኮ አይደለም እኮ በስነ ስርዓት የሱና ወንድሞችን ለማናደድ በስነ ስርዓት ሴት አቅፎ ተገኛሉ እና ደሊል አምጠዋል የሐዲስ ደሊል አምጠዋል። ከዛ በኋላ ሲሰጠው ዳይፍ ነው አለ ይዞ ማለት ነው እንደዚህ እንትን ብሎ አቅፏት ክርስቲያኗ ማለት ነው ሰላም ሲላት ማለት መጨበጥ አይደለም። ትክክል ነው። ታዲያ በዚህ ሰው ምክንያት ሀግ ነው ያደረጋት። ሀግ አድርጓት ማስረጃ አምጡ ብሎ ሱነን አቡ ዳውድ ላይ ያለውን ሐዲስ ሲጠቀስ ዳይፍ ነው አለ። በዚህ ደረጃ ነው እንደዚህ እያደረገ ያለው እና በደንብ በስርዓት አትፍሩት። ምንም የሚያስፈራ ነገር የለም። ወላሂ እናንተ የፈለገ ነገር እንትን ብትሉ ስም መጠቀስ ካለበትም ስም ይጠቀሳል። ኡስታዝ ምንም የሚያስፈራ ነገር የለም። ታቢር በትልቁ አድርገው ምንም የሚያስፈራ ነገር የለም። ወላሂ እኔ ዲኔ ላይ እየተጫወተ አንድ ሰው ዝም ብለው ነገር መደራደርበት ነገር አይደለም። ምንም የሚያስፈራ ነገር ኖሮ አይደለም። በነገራችን ምንም የሚያስፈራ ነገር አይደለም። ምንም በቃ ማለት ለማስተካከል ይህ ሰው የሚስተካከል ከሆነ በሚል ነበር። በነገራችን ላይ የሱ አርካይቮች አሉ ማለት ሲናገራቸው የነበሩት በጣም ስር የሰደደ ነገር ነው። ኢትዮጵያ ውስጥ ታቦት አለ እኮ ብሎ ኢትዮጵያ ውስጥ ያለው አክሱም ያለው ታቦት ቁርአኑ የሚናገረው ታቦት አለን ነው እኮ ብሎ እኮ ወላሂ ስመ ወላህ በውስጥ ሁላ አውርቼዋለሁ እኔ
መጨረሻ ላይ አይ አንተ ባይብሉን አጥንተዋል ምናምን ነገር አለኝ። እንደዛ ከሆነ አስተካክል አልኩት። ሊያስተካክል ፈቃደኛ አይደለም። ከዛ ጭራሹኑ ግብጽ ተናደደች ከእስራኤል ጋር እንትን ብላ ምናምን ነገር እስራኤል ከኢትዮጵያ ጋር አብራ በመሆኗ ተናደደች ብሎ ቪዲዮ ሰራ። ማለት ምንድነው አንተ አላማ ምናምን ነገር። እንደገና ደግሞ በዛ ላይ ደግሞ ቀርቦ ኬፋ የሚባል ፓስተር አለ። እሱ ላይ ደግሞ ቀርቦ ምን ቢል ጥሩ ነው ወላሂ እገላለሁ አለኝ። አንድ ግብጻዊ ስለ ኢትዮጵያ ባወራሁት ነገር አለ ማለት በቃ እገላለሁ አለኝ። ለምን አትልም? ወላሂ የሚለውን ለምን መጠቀም አስፈለገ? ማለት እስልምናን ጭራቅ አድርገው ሰዎች እንዲስሉት የማድረግ እንትን እየሰራ ያለው ሰው እንደ በቃ አይ እኔ አላሰብኩትም፣ ሰው እኮ ስህተት ሊኖረው ይችላል ምናምን ነገር አለ እና ታወራን ስለ ታቦት ኢትዮጵያ ውስጥ የለም ምናምን ብዬ የመጽሐፈ ኩፋሌ መጽሐፈ ባሮክ ከዛ በኋላ በንጉስ ኢዮስያስ ዘመነ መንግስት እንደነበረ ክብረ ነገስት ብቻ ነው የነበረው እና እንዴት አድርጎ ታቦት አለን እንዴት ትላለህ ነው የኔ ጥያቄ። ታቦት አለን እንዴት ትላለህ? እንደዛ ከሆነ እኮ መና አለንም ልትል ነው። መናም እኮ ወርዷል። መና አለን ልትል ነው የሆነ ቦታ ማለት ነው። እና ተባብለን ነው እንትን ያለው ማለት ነው። አይሰማም። ዝም ብሎ ልወደድ ባይ ነው። ሁልጊዜ ከኢስላም ተቃራኒ መሆን ነው የሚፈልገው። ለምን እንደዚህ እንደሚያደርግ አይገባኝም። ለምን እንዴትስ አምነውት መጅሊሶች ይህንን ሰው እንዴት እንዳስገቡት ነው። ምን ያደርጋል እሱ ሲጀመር እንጂ ስለ ዲን ኢስላም በጣም አዋቂ ሆኖ ምናምን አይደለም። ዛሬ ደግሞ ተመልሶ በዚህ ደረጃ ሙስሊሙ የሚያነሳቸውን ጥያቄዎች በመቶ ዓመት የሚነሳን ጥያቄ ይህን ያክል የተለፋበትን ጥያቄ ስንትና ስንት ዋጋ የተከፈለበትን እንዲህ ሲያከሽፍ በጣም የሚያስደነግጥ ነገር ነው እየተካሄደ ያለው። ግላው በግለሰብ ሊብል እንኳን የሚታዩ አይደሉም። በጣም ትላልቅ ሰዎች ናቸው። እዚያ ውስጥ ከገቡ በኋላ የሙስሊሙ ኡስታዞችና መሻይኾችም ጭምር የሚያነሱትን ጥያቄዎችን ራሳቸው በግለሰብ እየመለሱ እንደሆነ ነው የሰማሁት። መመለስ ሲባል ፖዚቲቭ በሆነ መልኩ ሳይሆን የሙስሊሙን ጥያቄ እንዳለ እያከሸፉ ጥያቄውን ውድቅ እያደረጉባቸው መሆኑን ነው የሰማሁት። በጣም በሚያሳዝን መልኩ ስለ ኒቃብ ጉዳይ ሁላችሁም ታውቃላችሁ። ለረጅም ጊዜ ሲጮህ ነበር። እኔ ልጅ እያለሁ አስታውሳለሁ። ልጅ በነበርኩበት ሰዓትም ሰላት መስገድ ተከልክለን በሂጃብ ገብቶ መማር እስኪከለከል ድረስ ነበርና ከልጅነታችን ጀምሮ ስንቃወመው ስንናገረው እባካችሁ ስሙን እያልን ስንናገር የነበረውን ነጥብ እዚያ ጋር ያነሱ ኡስታዞች ነበሩ። የኒቃብ ጉዳይ እንዴት ሊታይ ነው ትምህርት ቤት ላይ የሚል ነገር ሐሳብ ተነስቶ ነበር። በዚያ ሐሳብ ላይ ኡስታዝ የሚባል ሰው ትልቅ ሰው ተደርጎ የሚታሰብ ሰው መድረክ ላይ ተነስቶ ኒቃብን ያጣጣለበት ሁኔታ ነው ያለው። ሐታ የሌላ እምነት ተከታዮች እስኪስቁበት ድረስ በኒቃብ ላይ እስኪስቁ ድረስ ማለት ነው አፊዞበት በኒቃብ ላይ ያው ግለሰብ ራሱ ያ ብቻ አይደለም ተቅሪበን የቀረቡ 5 ጥያቄዎች ገደማ ላይ ሁሉም ጥያቄዎች ላይ የራሱን ሐሳብ ሰጥቶበት የሰጣቸው ሐሳቦች ደግሞ የሙስሊሙን ጥያቄ በአጠቃላይ ይመጣል። ምንም እዚህ ግባ የሚባል ጥያቄ አይደለም ዝም በሉ እንደማለት አይነት ያን ነገር ሲያደርግ ደግሞ ከሌላ እምነት ተከታዮችና አባቶች ሙሉ ድጋፍ ሲያገኝ የነበረ ትክክለኛ ኢትዮጵያዊ እሱ ነው እየተባለ ሲጨበጨብለት እንደነበረ ነበር የሰማሁት። ደንግጬ ሌላ ሰው ጋር ሄጄ ቼክ አደረግኩ። ሌላ የሄድኩበት ሰው ጋር የሚያገኘሁት ኢንፎርሜሽን ይሄው ራሱ ነበር ማለት ነው። ወላሂ በጣም በሚገርማችሁ ሁኔታ ይህ ሰው ስለ ካለንደር ጉዳይ ሲነሳ ሀገራችን የሁሉም ኢትዮጵያውያን ሀገር እስከሆነች ድረስ ዓመተ ምህረት እየተባለ ለምንድን ነው የሚጠራው? ዓመተ ምህረት ተብሎ ከኢየሱስ ውልደት ጋር የተያያዘው ካለንደር ወይ ኢትዮጵያዊ ካለንደር ሆኖ ከዓመተ ምህረትነት ወጥቶ እንደ ኢትዮጵያውያን አቆጣጠር በሚል ይተካ። አይ ወደ ኢትዮጵያ እንትን አይተካም ከተባለ ደግሞ ችግር የለውም። የሙስሊሙ ዓመተ ሂጅራ አቆጣጠርም ያው የክርስትና አቆጣጠር ስለሆነ ያኛው የሙስሊሙ ዓመተ ሂጅራ አቆጣጠርም መጠቀሚያ መሆን አለበት። ካለንደር ውስጥም እኛ እንትን የምንለው የምንጠቀመው አቆጣጠር ውስጥም መግባት አለበት የሚል ጥያቄ ቀረበ። ይሄው ግለሰብ ተነስቶ ኢየሱስ ክርስቶስ የሞተበት ቀን ነው ቢባል ኖሮ አው ችግር ይፈጥር ነበር። አሁን ደግሞ የተባለው የተወለደበት ቀን ነው ዓመተ ምህረት የሚባለው። የተወለደበት ቀን ደግሞ እኛ ሙስሊሞችም ደስተኛ ስለሆንን
ከሙስሊሙ ዘንድ ምንም ችግር የለውም እስከ ማለት ነው የደረሰው ነው የተባለው። ይህ ሰው ኡስታዝ ነው። በዚሁ አጋጣሚ ይሄን ነገር ስሰማ የተሰማኝን ፊሊንግ አላህ ብቻ ነው የሚያውቀው። ሌላ ቤት ላይ ደግሞ የተሾመ ያው በነገራችን ላይ በእንትን ነው በግሩፕ ነው የሚቀመጡት። ማለትም 4000 ተሳታፊዎች ስላሉ እነኛ 4000 በአንድ ቦታ ማስኬድ በጣም ስለሚከብድ 4000 ተማሪዎችን በአንድ ላይ 4000 ተሳታፊዎችን በአንድ ላይ ማስኬድ ስለሚከብድ ተከፋፍለው ነበር ሲቀመጡ የነበረው። ይከፋፈሉና በ500 ሰው ከዚያ በኋላ ከዚያ ወደ 250 ሰው ተቅሊስ ይደረጋል። የሆነ እየተቀናነሰ ይመጣል። አሁን እየነገርኳችሁ ያለሁት ሰው የ250 ሰዎች እንደ ተወካይ ተደርጎ የተመረጠ ሰው ነው። ሙስሊሙ ይሄንን ሰው በዲኑ ጉዳይ ላይ ችግር ያለበት አድርጎ ስለማያስበው ችግር አልነበረውም የሱ መመረጥ ወይ ደግሞ እዚያ ጋር መሄዱ ላይ። የሌላ እምነት ተከታዮች ደግሞ የሱን አቋምና አካሄድ ስላወቁት ፈልገውታል። እሱን እየተነሳ የሙስሊሙን ጥያቄ በአጠቃላይ እያጣጣለን ያለው ይሄን ነገር እዚያ ውስጥ እየተካሄደ ያለውን ነገር ስንቶቻችን እያጣራን ነው እየጠየቅን ነው። አሁን ሁለተኛ ቤት ላይ ደግሞ 250 ሌላ ሁለተኛ ቤት አለ፣ ሁለተኛ ግሩፕ ማለት ነው። እዚያ ላይ ደግሞ እንደ ኃላፊ ተደርጎ ወጥቶ ያለውና የሙስሊሙን ጥያቄ ድጋሚ እየመታ እያከሸፈ ያለው ግለሰብ በስመ ሙስሊም እዛ ጋር የሚቀመጥ በሚያሳዝን ሁኔታ ዋጅቡን ሰላት እንኳን የማይሰግድ ግለሰብ እንደሆነ ነው። ግለሰቡ መስገድ አለመስገዱ የራሱ ጉዳይ ነው፣ የኛ ጉዳይ አይደለም፣ የግለሰብ ጉዳይ ስለሆነ ወላኪን እዚያ ጋር ተቀምጦ እሱም እኮ ሙስሊም ነው ሊባል ነው ማለት ነው ነገ። እዚህ ጋር ያለውም ግለሰብ አሁን እሱም እኮ ኡስታዝ ነው ሊባል ነው ነገ። ይሄ ነገር ደግሞ እኛ ላይ ብቻ የሚቆም ነገር አይደለም፣ ወደ ትውልድ ይተላለፋል፣ ወደ ትውልድ ያልፋል። ይህ ነገር ምክክር የሚባለው ነገር እስከዛሬ ድረስ እኔ አላስታውስም። በህይወት ዘመኔ ማለት 33 ዓመት የኖርኩበትን አላስታውስም አንድ ጊዜ ምክክር እንትን ተብሎ መድረክ ሲዘጋጅ ለመጀመሪያ ጊዜ ነው። ኢቭን በኢትዮጵያ ታሪክ ራሱ ምክክር ተደርጎ ከሁሉም ሃይማኖት ከሁሉም ብሔር ብሔረሰብ ስብጥር ሁሉም መጥቶ እንዲወያይ የተደረገው የመጀመሪያ ውይይት መሆን ነው እኔ ማቀው። ሜይቢ ሌላ ሊኖር ይችላል፣ ወላኪን እንዲህ በሰፋ መልኩ ግን አላነበብኩም እስከዛሬ ድረስ። ይሄን የመሰለ ትልቅ ውይይት ላይ ዛሬ የምንናገራት ነጥብ ነገ ታሪክ ሆና ነው የምትቀጥለው። ልጆቻችን ናቸው የሚቸገሩበት በዚህ ነገር። ይህ ግለሰብ ደግሞ በጣም ግዙፍ ስም ይዞ ነው የሄደው። እዚያ ቦታ ላይ ሄዶ ግን እየሰራ ያለው ሙስሊሙን መተናኮል፣ የሙስሊሙን ጥያቄ እንዳለ ማክሸፍና መጣል ነው የያዘው። ይሄን ነገር ስንቶቻችን እያዳመጥን ነው? ስንቶቻችን ለማስተካከል እየሞከርን ነው? ስንቶቻችንስ እዚያ ውስጥ ያሉትን ምክክሩ ላይ እየተሳተፉ ያሉ ሰዎችን እያማከርን ነው? ይሄ ቦታ ደግሞ ሲመጣ ይሄ ምክክሩ ራሱ እኮ ሲመጣ ስንት ኡስታዞቻችን ዋጋ ከፍለውበት እድሜ ልካቸውን ብዙ ነገር አይተውበት ጤነኛ የሆነ ኡስታዝ እስር ቤት ገብቶ በሽተኛ ሆነው የወጡበት ሁኔታ እኮ ነው ያለው። ኡስታዞቻችን ሐታ ለሕክምና እንኳን ከዚያ ውስጥ ሕክምና እንኳን እንዳይከታተሉ ተደርገው ሌሎች ወንድሞቻችን እስር ቤት ውስጥ ሞተዋል በዚህ ምክንያት ማለት ነው። ይሄንን ቀን ለማምጣት ይሄ ቀን ሲመጣ ደግሞ ማንም እንደፈለገ የፈለገ ሀገር ሲኖር ከርሞ አሜሪካን ሀገር ላይ ዩሮፕ ሀገር ላይ ሲኖር ከርሞ ከዚያ ሀገር ቤት ላይ ተመልሶ የሙስሊሙን ማህበረሰብ እንደፈለገ ለመበጥበጥ መሞከር፣ የሀገሪቷን ውይይት በዚህ መልኩ ማበላሸት ውይይቱንም ታማኝ አያደርገውም። ወደፊትም የሚፈጠረውን ነገር እያበላሸ ነው የሚመጣው። ስም ላላችሁት ደግሞ بإذن ተዓላ በውስጥ በኩል ከሱ ጋር የሚቀራረቡ ሰዎችንም እያወራን ስለሆነ የሚስተካከል ከሆነ ያስተካክለዋል። ሌላ ነገር እያልን አይደለንም። ለኛም ድምጽ አይሁንልን አንፈልግም፣ የሱን ድምጽ አንፈልገው። ወላኪን የኛን ጥያቄዎችን አይመለከተውምና ዝም ይበል ነው ጥያቄያችን። በቃ አይመለከተውም፣ ዝም ይበል። ማንም አሞካሸው፣ ማንም አነሳው፣ ማንም አካበደው ጉዳያችን አይደለም። ስለዚህ የሙስሊሙን ጥያቄ አይናገርብን፣ ዝም ይበል። እሱ ሙስሊሙ የሚጠይቅበትን አጠያየቁን ያውቃል። በነገራችን ላይ ቤተ እምነታት ኡስታዝ እንትን ነው አይደለ? 7 ተወካዮች ናቸው አይደለ ያሉት የሃይማኖት ጉባኤ ኢትዮጵያ ላይ።
ኡስታዝ ወሒድ እኔ ነው ኡስታዝ ሙአዝ። ሰባት ተወካዮች አይደል ያሉት የሃይማኖት ጉባኤ ኢትዮጵያ ላይ? አላውቅም፣ ግን የተነሱትን አጀንዳዎችና በምን ላይ ያወሩ እንዳለ ትንሽዬ ኢንፎርሜሽን አለኝ። እሱም ማውራት እችላለሁ፣ ግን እነማን እንደተወከሉ አላውቅም። ራሱ ግን ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ ምናምን እንዳሉ ሙስሊሙም እንዳለ አውቃለሁ፣ ግን ቁጥራቸው መጠን አላውቅም ስንት እንደሆነ። እኔ እስከማስታውሰው 7 ናቸው። ከሰባቱ 6ቱ የሌላ እምነት ተከታይ ናቸው ወይ ደግሞ ወደ አንድ እምነት የሚጠጉ ናቸው፣ ወደ ክርስትና ማለት ነው። የሙስሊም ተወካይ አንድ ብቻ ነው። በዚያ ነገር ላይ ጥያቄ ተነሳና ይህ ነገር ሚዛን አያዘነብልም ወይ? ምክንያቱም 6 ለ1 ነው የሚሆነው። 6ቱም ክርስቲያን ከሆነ አንዱ ብቻ ሙስሊም ከሆነ ይሄ ነገር በተወካይነት ደረጃ ሙስሊሙን የሚጎዳ ነገር ሊያደርግ ስለሚችል ለምንድን ነው የሆነ ኮሚቴ ተዋቅሮ ይሄን ነገር ባላንስ የሚያደርግ ምናምን የሚባል ጥያቄ ሲነሳ ይሄንን ጥያቄ መድረክ ላይ ወጥቶ እንዲህ የሚባል ነገር የለም በሚል ተቃወመ አሉኝ። ስለዚህ ይህ ወንድማችን ቢተውልንና ምንም ነገር ውስጥ ባይገባ ሌላ ነገር ሲሰራ ነበር በፊት ሚዲያ ላይ ተቀምጦ ያንኑ ነገር ቢያስቀጥል። በፊትም ስለ ዲን አልእስላም ብዙ ስህተቶችን ሲሳሳት ነበር። ወላኪን ግላዊ ስህተት ነው አይመለከተንም ብለን ነበር የተው ነው እንጂ ስለ ዲን አልእስላም በጣም አዋቂ ሆኖ ምናምን አይደለም። ዛሬ ደግሞ ተመልሶ በዚህ ደረጃ ሙስሊሙ የሚያነሳቸውን ጥያቄዎች በመቶ ዓመት የሚነሳን ጥያቄ ይሄን ያክል የተለፋበትን ጥያቄ ስንትና ስንት ዋጋ የተከፈለበትን እንዲህ ሲያከሽፍ በጣም የሚያስደነግጥ ነገር ነው። በውስጥ በኩል የሚስተካከለውን ነገር ለማስተካከል እየሞከርን ነው። የሚስተካከል ከሆነ ይስተካከላል፣ የማይስተካከል ከሆነ ደግሞ ሙስሊሙ ማህበረሰብ ስሙን ማወቅ አለበት። እከሌ የሚባል ኡስታዝ እንዲህ እያደረገን ነው የሚለውን ነገር ማህበረሰቡ ይወቀው። ከዚያ በኋላ የትም ቦታ ሲሄድ የሙስሊሙን ጥያቄ እንዲከሽፍ ያደረገ ብቸኛው ኃላፊነቱን የሚወስድ ግለሰብ ሆኖ ይቀጥላል ማለት ነው። ከዚያ በኋላ ያን ነገር ለመናገር የፈለኩት ኡስታዝ፣ እስቲ ስለ ውይይቱ የሰሙት ነገር ካለ እስቲ የሰሙትን ነገር ያሳውቁን። ጀዛኩሙላሁ ኸይር። አይ እኔ የማውቀው የነበረው እዛ ውይይቱ ላይ ምክክሩ ላይ ከመግባታቸው በፊት በተወሰነ መልኩ አውርቻቸው ነበረ በዚህ በኒቃብ ጉዳይ ላይ። ግን ኺላፍ አለበት ነው እነሱ የሚሉት። ኒቃብ ፈርድ ነው ምንድነው ሙስተሃብ ነው እንጂ ፈርድ አይደለም፣ ዋጅብ ነው ወይም ደግሞ የጠበቀ ሱና ነው እንጂ ፈርድ አይደለም የሚል ክርክር አለው፣ ጭቅጭቅ አለው። ስለዚህ ይሄ ነገር እንደ እንትን መሆን የለበትም። እኔ ደግሞ እንደ ሐሳብ የሰጠዋቸው ምንድነው ይፈቀድና ኒቃቡ ከዛ በኋላ ማንነቱ አይታወቅም ለተባለው ደግሞ በር ላይ ዘበኛ ይኖራል አይደለ? ሴት ዘበኛ ካለ ሴት ዘበኛ ፈትሻ እንትን ማለት ትችላለች ማለት ለሷ ያሳያሉ ማለት ነው። ይሁን እንደ ክፍል ነገር ተደርጎ ልክ ሲገቡ እዛ ክፍል ውስጥ ሲገቡ ፊቷን ከፍታ ማሳየት ትችላለች ለሴት ዘበኛዋ ማለት ነው። እንደዛ አድርገው ማድረግ ይችላሉ። እኔ እንደ ሐሳብ ያቀረብኩት ይሄንን ነው ያልኩት ማለት ነውና ይሄኛው ይስተካከላል ብዬ አላምንም። እንዳታስበው ኡስታዝ የኒቃብ ጉዳይ። ምክንያቱም ሁሉም በአጠቃላይ ከአብዛኛው ሰው ጋር አውርቻለሁ። አብዛኛው ሰው የሚያስበው ሂጃብ ከተፈቀደ ራሱ በቂ ነው የሚል ነው ግንዛቤ ያላቸው እንጂ ኒቃብ አታስበው። እንቅጩን ልንገርህ እኔ አንደኛ ነገር ማለት ነው። ሌላ ይሄ በተባለው በዘመን አቆጣጠር ላይ ምናምን ነገር እኔ መስከረም አላህ እውቅና ሰጥቶታል። የፀሐይ አቆጣጠርና የጨረቃ አቆጣጠር አላህ በቁርአን ውስጥ ሰጥቶታል ብሏል። ሱረቱ ዩኑስ ምዕራፍ 10 ቁጥር 5 ላይ አለ። የዓመታትን ቁጥር ሂሳብ ታውቁ ዘንድ ፀሐይና ጨረቃን ያደረገ ነውና ይላል። ስለዚህ ቀመርያና ሸምስያ ተብለው ለሁለት ይከፈላሉ። የፀሐይ አቆጣጠር አንድ ዓመት የሚባለው 365 ቀን ነው። የጨረቃ አቆጣጠር ደግሞ 354 ቀን ነው። የወር መጀመሪያ ሙሐረም ነው በጨረቃ አቆጣጠር። በፀሐይ አቆጣጠር የወር መጀመሪያ መስከረም ነው። ጃንዋሪ ላይ ያለው ወር ነው የጃኑስ የሚባል ጣዖት የተወለደበት ወር ብለው እንትን የሚሉት። ስለዚህ መስከረም የሚባለው ነገር ከጥንትም ጀምሮ የነበረ ወር ነው። የመጀመሪያ ወር ነው ራሱ። በእንትኑ ስትመለከተው በባይብልም ስንመለከተው የወሮች መጀመሪያ ተብሎ የሚባላል ኢታኒም ይባላል። ኢታኒም ማለት ጥንት መሰረት ማለት ነው። አንደኛ ነገሥት ምዕራፍ 8 ቁጥር 2 ላይ ያለ ፀሐይና ጨረቃ የሚባለው ነገር አቆጣጠር ከጥንትም ጀምሮ ያለ ነገር ነው። እሱ ላይ ችግር የለብኝም። መስከረም ላይ ያለው ነገር ላይ ዘመን መቀየር ይችላሉ እነሱ፣ እኛም ደግሞ ሙሐረም ላይ መቀየር እንችላለን።
መቀየር እንችላለን። በተረፈ ይሄ ያው 2000 ብለው እነሱ ከቆጠሩ እኛም ሂጅራ የሚባለው ነገር መቁጠር እንችላለን። የነሱ ይጥፋ አላልንም እኛ። አሁን ፕሮፓጋንዳው ሶሻል ሚዲያ ላይ እየተደረገ ያለው ይጥፋ እያሉ ነው አይደለም፣ እንደዛ አይደለም የተባለው። የሙስሊሙ የራሱ የሃይማኖቱ ካላንደር አለው። እናንተ የፀሐይ አቆጣጠር እንደምትጠቀሙ ሁሉ እኛም ደግሞ የጨረቃ አቆጣጠር መጠቀም እንችላለን። ዓመተ ሂጅራን እኛ ራሳችን ሙስሊሞች መጠቀም እንችላለን ነው። አይ ሁለቱም አያስፈልግም ከተባለ እና የሴኩላር ነው ከተባለ እና ኒውትራል የሆነ ነገር ያስፈልጋል ከተባለ የኢትዮጵያ የዘመን አቆጣጠሩ የራሱ ነገር ካለው የራሱ ነገር ማድረግ እነ ዋቄፈና ምናምን የሚጠቀሙ ከሆነ እነሱንም ሊደረግ ይችላል ነው አሁን የተባለው። ሌላ ደግሞ መንገዶች አብዛኛውን በሃይማኖት ስም ነው የተሰየሙት። እነሱ ነገሮች ወይ መስተካከል አለባቸው ወይ ደግሞ ተመጣጣኝ ደግሞ የሙስሊም ስም ያላቸው በሳባዎችም ስም ሊሆን ይችላል፣ በምንም ስም ሊሆን ይችላል መደረግ አለበት። ይሄ ነገር ነው የተባለው። በሌሎችም የገቡ ወደ 5 ነገሮች አሉ። ያው የሀገር ባለቤትነት እኩል ሁሉም ሰው መሳተፍ አለበት። የከሌ አንደኛው ተቀባይ አንደኛው ስደተኛ ምናምን የሚባለው ነገር መቆም አለበት። የመጣው እንትኑ ነው ራሱ የእምነቱ ነው የመጣው ማለት ነው። የረሱል ሰለላሁ ዐለይሂ ወሰለም ሪሳላ እና ቁርአን የመጣው ከሳውዲ አረቢያ ነው። የኢሳ ኮንሴፕቱ በኋላ ላይ የተበረዘን ቢሆን ክርስትናው የመጣው ደግሞ ከሊባኖስ ነው። ሬምናትስ ነው ይዞት የገባው። የመጀመሪያ የነበረው ኢትዮጵያዊ ጃንደረባ ይዞት መጥቶ ነበር። ሰስቴን አላረገም፣ አልተሰራጨም፣ ወዲያውኑ ያከተመው። ሌላው ደግሞ እንደምትመለከቱት የአይሁድም በባቢሎን ምርኮ ጊዜ ነው የመጣው በ605 አካባቢ ላይ ናቡከደነፆር ቤተ መቅደሱን ሲያጋየው ያኔ ነው የመጡት። በተረፈ እዛው አገር በቀል የሆነ ሃይማኖት ያው ምንም ማንክደው ነገር ነው። ዋቄፈና ነው እዛው የነበረው የአንድ አምላክ አስተምሮት የነበረ በኋላ ላይ የተበላሸ ኢትዮጵያ ውስጥ አገር በቀል የሆነ እዛው የነበረ ዋቄፈና የሚባለው ነው። በኋላ ላይ የተበላሸ ነገር ነው ማለት ነው። ይሄ ነው ማን እንደወከለው አላውቅም። ይሄ ሰው ሁል ጊዜ ከኢስላም ተቃራኒ መሆን ነው የሚፈልገው። ለምን እንደዚህ እንደሚያደርግ አይገባኝም። ለምን እንዴትስ አምነውት መጅሊሶች ይሄንን ሰው እንዴት እንዳስገቡት ነው። ምን ያደርጋል እሱ? ሲጀመር ኢትዮጵያ ውስጥ ነዋሪም አይደለም እኮ። ሲጀመር ተቃራኒ መሆን ነው። ኢትዮጵያ ውስጥ ነዋሪም አይደለም እኮ። ሲጀመር ተቃራኒ መሆን ነው። ታቦት ኢትዮጵያ ውስጥ ያለው ታቦት እውነተኛ ታቦት ነው። ቁርአን ስለ ታቦት ይናገራል ይላል። የሆነ ሳለ ይነሳና እንኳን አደረሳችሁ መባባል ይቻላል። ክርስቲያኖች ወንድሞቻችን እህቶቻችን መባባል ይቻላል። ክርስቲያኖችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለት ይቻላል እያለ ስንት ነገር እያደረገ ሲያበላሽ ነው። ተቃራኒ ነው። የሆነ ሳለ ስለ ፍልስጤም ሲነሳ ምን አገባን እኛ ኢትዮጵያውያን ምን አገባን እያለ ብዙ ነገሮች ሲያበላሽ ነበር ይሄ ሰው። እና ምንም አሁን አንተ አልከው እንጂ አገር ያውቀዋል፣ ሰው ላይ ያውቀዋል። ኡስታዝ አንተ ነህ እንደዚህ እንትን ያልከው ስሙ እንዳይነሳ ምናምን ነገር ያልከው እንጂ አገር ያውቀዋል። ፀሐይ የሞቀው ጉዳይ ነው። ከክርስቲያኖች ሳይድ ነው ሁልጊዜ እንትን የሚለው ሁልጊዜ ክርስቲያኖችን የሚያስደስት ነገር ነው ሁልጊዜ የሚያደርገው። ማለት ተቃራኒ መሆን ነው የሚፈልገው። ስለታወት ያወራል ሲፈልገው እንደዚህ ነው ይላል። ክርስቲያኖችን ካፊር ማለት አይቻልም ይላል። ካፊር አይደሉም እነሱ አህለል ኪታብ ናቸው እያለ ይናገራል። እና ምንም እንትን ነው ምን ሊያደርግ እንደገባ ማላቅም። አንደኛ ዜግነትም የለውም፣ ሁለተኛ ነገር ደግሞ እሱ እንትን የሚለው ፖለቲካ ነው። ፖለቲካውን ዝም ብሎ ቢያካሄድ ይሻላል። እዛ የአባይ ጉዳይ ላይ ቢሰራ ጥሩ ነው። ከዛ በኋላ ከአብይ ጋር አብሮ እጅና ጓንት ሆኖ አማካሪ ሆኖ ቢሰራ ጥሩ ነው ይመስለኛል እንጂ ዝም ብሎ የማያውቀውን ነገር የዘበራረቀ እንትን እንዲል እንትን ማለት የለበት። እስቲ አናግራቸዋለሁ ኡስታዝ ሌሎቹ የገቡት ልጆች አሉ። እነሱ ይንቀጨቀጫል፣ ቀጭቃጫ ነው በምንም ነገር ማለት ነው። እና ከዛ አንፃር ነው አላህ ሂዳያ ይስጠው። የምር ሁሉ ጊዜ ማስተኮስ ነው የሚፈልገው እስልምና ማለት ነው። እንዴ አንድ ጊዜ ምን እንዳደረገ ታውቃለህ? ቲክቶክ ላይ ያወጡታል እንትን እና ዝም ብዬ ገብቼ እንደስትለው እናንተ ሙስሊሞች ለምንድነው ክርስቲያኖች የምትጠሉት? ክርስቲያኖች እኮ አይጠሏችሁ ማለት ወላሂ ስመ ወላ ለምንድነው እንደዛ የምታረጉት ምናምን ነገር እያለ ከአንዱ ጋር እሱ ላይ ገብቶ ከስር ከሚጽፈው ጋር ዝም ብሎ እንትን ይላል። ውሻ ነጃሳ ነው የሚባለው ለረሱል ሰለላሁ ዐለይሂ ወሰለም ብቻ ናቸው ብሎ እኮ የፈታ ነው። መላእክት አይገባም የተባለው ምክንያቱም ወይ ይዞ የሚገባው ግልጠተ መለኮት ይዞ የሚገባው ነጃሳ የተባለው ለእሳቸው ነው እንጂ የተባለው ለኛ ችግር የለውም ብሎ እኮ ፈትዋ የሰጠ ሰው ነው።
ስለዚህ ይሄንን ነገር አሁን ካላስተካከሉ እንዴት ምን ሊያረግ እንደገባ እኔ በቪዲዮ በምናምን አየሁት ቁጭ ብሎ ምናምን ነገር ምን ሊያረግ ገባ ይሄ ልጅ ምናምን ነገር አሁን እንደዛ ስትለኝ ባይል ነው እንትን የዋሰ ረመጥ ነው እንትን የሚለው ኢንሻአላህ የገቡ ልጆች መግባት ብቻ እኮ አይደለም አሁን እንትን አለው ሴል አለው እየተባለ ነው እንትኑ ክፍልፋዮች አሉት የውይይት መድረኩና 500 ምናምን ተደርጎ ይመረጣል ከዚያ 500 ደግሞ 250 ሰዎች ለብቻ ወደ ላይ ይመጣሉ አሉ እነዚያ 250 ሰዎች በጣም ምርጡ ኢትዮጵያዊ በሚባል እሱ ነው የነሱ ተናጋሪ ተደርገው የተቀመጠው አሉ አሁን ላይ ማለት ምን ያህል ተጽዕኖ እንዳለው አስቡት መጀመሪያም ሲታወቅ ኡስታዝ በሚል ስም ነው የታወቀው ኡስታዝ በሚል ስም ነው እየኖረ ያለው ያ ኡስታዝ የሚለውን ስም ተጠቅሞ ሙስሊሞች የሚያነሱትን የትኛውንም ጥያቄ አሁን ቅድም የኒቃብ ጉዳይ አንስተዋል አይደለ ኡስታዝ የኒቃብ ጉዳይ ላይ እርሱ ያነሱትን ሐሳብ በደንብ አድርጌ የምጋራው ነገር ነው ግን እሱ ያደረገው ነገር ኒቃብን በሁጃ መልኩ ማቅረብ ብቻ አይደለም ካፊሮችን አሳቀበት ነው የተባለው ኒቃብ በአራት ነው የሚከፈለው አንደኛው እንዲህ አንድ አይናችሁን እንዲጨፍናችሁ እያለ እያፌዘበት ማለት ነው የሆነ ምንድነው የሚባለው ይሄ አንተ በዚህ ብቻ እኮ አይደለም እኮ በሰንስራት የሱና ወንድሞችን ለማናደድ በሰንስራት ሴት አቅፎ ተገኛሉ እና ደሊል አምጠዋል የሐዲስ ደሊል አምጠዋል ከዛ በኋላ ሲሰጠው ዳይፍ ነው አለ ይዞ ማለት ነው እንደዚህ እንትን ብሎ አቅፏት ክርስቲያኗ ማለት ነው ሰላም ሲላት ማለት መጨረሻ አይደለም ትክክል ነው ታዲያ በዚህ ሰው ምክንያት ሀግ ነው ያደረጋት ሀግ አድርጓት ማስረጃ አምጡ ብሎ ሱነን አቡ ዳውድ ላይ ያለውን ሐዲስ ሲጠቀስ ዳይፍ ነው አለ በዚህ ደረጃ ነው እንደዚህ እያደረገ ያለው እና በደንብ በሰራት አትፍሩት ምንም ያስፈራ ነገር የለም ወላሂ እናንተ የፈለገ ነገር እንትን ብትሉ ስም መጠቀስ ካለበትም ስም ይጠቀሳል ኡስታዝ ምንም ያስፈራ ነገር የለም ታቢር በትልቁ አድርገው ምንም የሚያስፈራ ነገር የለም ወላሂ እኔ ዲኔ ላይ የተጫወተ አንድ ሰው ዝም ብለው ነገር መደራደርበት ነገር አይደለም ምንም የሚያስፈራ ነገር ኖሮ አይደለም በነገራችን ምንም የሚያስፈራ ነገር አይደለም ምንም በቃ ማለት ለማስተካከል ይህ ሰው የሚስተካከል ከሆነ በሚል ነበር በነገራችን ላይ የሱ አርካይቮች አሉ ማለት ሲናገራቸው የነበሩት በጣም ስር የሰደደ ነገር ነው ኢትዮጵያ ውስጥ ታቦት አለ እኮ ብሎ ኢትዮጵያ ውስጥ ያለው አክሱም ያለው ታቦት ቁርአኑ የሚናገረው ታቦት አለን ነው እኮ ብሎ እኮ ወላሂ ስመ ወላህ በውስጥ ሁላ አውርቼዋለሁ እኔ መጨረሻ ላይ አይ አንተ ባይብሉን አጥንተዋል ምናም ነገር አለኝ እንደዛ ከሆነ አስተካክል አልኩት ሊያስተካክል ፈቃደኛ አይደለም ከዛ ጭራሹኑ ግብጽ ተናደደች ከእስራኤል ጋር እንትን ብላ ምናምን ነገር እስራኤል ከኢትዮጵያ ጋር አብራ በመሆኗ ተናደደች ብሎ ቪዲዮ ሰራ ማለት ምንድነው አንተ አላማ ምናምን ነገር እንደገና ደግሞ በዛ ላይ ደግሞ ቀርቦ ኬፋ የሚባል ፓስተር አለ እሱ ላይ ደግሞ ቀርቦ ምን ቢል ጥሩ ነው ወላሂ እገላለሁ አለኝ አንድ ግብጻዊ ስለ ኢትዮጵያ ባወራሁት ነገር አለ ማለት በቃ እገላለሁ አለኝ ለምን አትልም ወላሂ የሚለውን ለምን መጠቀም አስፈለገ ማለት እስልምና ጭራቅ አድርገው ሰዎች እንዲስሉት የማድረግ እንትን እየሰራ ያለው ሰው እንደ በቃ አይ እኔ አላሰብኩትም ሰው እኮ ስህተት ሊኖረው ይችላል ምናምን ነገር አለ እና ታወራን ስለ ታቦት ኢትዮጵያ ውስጥ የለም ምናምን ብዬ የመጽሐፈ ኩፋሌ መጽሐፈ ባሮክ ከዛ በኋላ በንጉስ ኢዮስያስ ዘመነ መንግስት እንደነበረ ክብረ ነገስት ብቻ ነው የነበረው እና እንዴት አድርጎ ታቦት አለን እንዴት ትላለህ ነው የኔ ጥያቄ ታቦት አለን እንዴት ትላለህ እንደዛ ከሆነ እኮ መና አለንም ልትል ነው መናም እኮ ወርዷል መና አለን ልትል ነው የሆነ ቦታ ማለት ነውና ተባብለን ነው እንትን ያለው ማለት ነው አይሰማም ዝም ብሎ ልወደድ ባይ ነው አይ ቲንክ ምንም የሚያስፈራ ነገር የለም በደንብ በስነ ስርዓት ፈሳድ የሚያሰራጩ ሰዎችን ዝም እየተባለ ነው እንትን የሚሉት ማለት ነውና እንግዲህ የሚመጣው ተኩሳቱን ምንም ኃላፊነቱን ወስዳለሁ እኔ ጉዳይ አይደለም በዚህ ነገር ላይ ማለት ነው ኢንሻአላህ አይ ቲንክ መነጋገር ያለብን ራሱን የቻለ አይ ቲንክ የፕሮግራሙን ስለሆነ ነው ብዙ መናገር ያልፈለኩት ብቻ አውቁት ሳቢር እንትን ያለው ነው እንትን ያለው ይመስላል ጨርሻለሁ እኔ እና እህቶች በዚህ ጉዳይ ላይ መሰራት ያለበት መደረግ ያለበት ነገር ያው እንደሚመስለኝ ከሆነ ደስ የሚል ነበር አይደለ
ውይይቱ አሪፍ ነበረ። ኖርማል አልተመጣጠኑም። አልተመጣጠኑም። የምር ለመናገር በጣም አድቫንስድ ነው። የእንትና የሳላ አካሄድ አድቫንስድ ነው። በነገራችን ላይ የታለፈ ነገር አንድ ነገር ልንገራችሁ፣ የእውነት ለመናገር ማለት ነው። የሰማዕቱ ብራና የሚገርም መጽሐፍ ነው። ወላሂ አላህ ሻሂዴ ነው። ከልቤ ነው የማወራው። አንብቡት ራሱ ማለት ነው። አምጥቼ ያሳያቸዋለሁ ከፈለጋችሁ ማለት ነው። እኔ ራሴ አስልኬ ከኢትዮጵያ ነው ያስመጣሁት እሱን መጽሐፍ ማለት በስነ ስርዓት ማለት ነው። የምር በጣም አድቫንስድ ነው። በጣም እኔ የቃላት ለቀማ ጎበዝ ነኝ። በእንትን ላይ የክሪቲክ በማድረግ የቃላት ለቀማ ራሱ ሞከርኩኝ። ራሱ የቃላት ለቀማ ራሱ አላገኘውም። አንደኛ ነገር በደንብ የተሰራ ነው። እንዴት እንደሆነ አላውቅም። እኔ ራሴ የራሴን መጽሐፍ ወላሂ ነው የምላችሁ ሳነበው ድጋሚ መጽሐፉ እጄ ላይ ገብቶ ሳነበው የሆነ ነገር አገኝበታለሁ። የቃላት ለቀማ የራሴ ነገር ግን የቃላት ለቀማ ላገኝ አልቻልኩም። ሶርስ አጠቃቀሱ አሪፍ ነው። ኦርደር አደራረጉ አሪፍ ነው። የተዘበራረቀ ነገር ምንም ነገር የለው። የእንትኑ ፍሰቱ ፍሎ የሚያደርገው ነገር ከአንዱ ፔጅ ወደ ሌላ ፔጅ የሚሄድበት ፍሎ አደራረጉ ራሱ በጣም የሚገርም ነገር ነው። ትኩረት አልተሰጠውም ይሄ መጽሐፍ የምር ለመናገር ማለት ነው። አፕሪሺየት አድርጌ ተናግሬያለሁ ከዚህ በፊት የምር ለመናገር ማለት ቆንጆ መጽሐፍ ነው፣ ግን አልተወራለትም ይሄ መጽሐፍ በራሱ ማለት ነው። እና አይ ቲንክ መጽሐፉን ለመተቸት መሞከሩ እኔ በጣም ነው የገረመኝ። ውይይት ማዕከል ላይ ማምጥተህ እንዲጽፋል ብሎ ስለ አንድ መጽሐፍ 20 ደቂቃ ነው እኮ የውይይት የጥያቄና መልስ ጊዜ የነበረው። በ20 ደቂቃ ውስጥ እርግጠኛ ነኝ ከ15 ደቂቃ በላይ ያወራው ስለ መጽሐፉ ነው። ይናደዳል፣ ውሸታም ይላል ምናምን ነገር ብዙ ነገር ነው እያለው ያለው ማለት ፐርሰናሊ ነው አታክ ሲያደርገው የነበረው ማለት ነው። ግን ያንን ሁላ ችሎ ሳይናደድ ምንም ሳይል በቃ እየሳቀ ፈገግ እያለ በማሳለፉ በጣም ትልቅ ነገር ነው ራሱ ማለት ነው። እና በጣም እንትን ነው አሳፋሪ ነው። ለምንድን ነው ራሳችንን ግምት ውስጥ የምናስገባው? ብዙ ሰዎችን እኮ ወክለን ነው የምንመጣው። ቢያንስ ክርስቲያንና የብዙ ቢሊየን ሰዎችን ነው በዓለም ላይ ክርስትና ስንት ቁጥር አለው? ከ2 ቢሊዮን በላይ ቁጥር አለው። እስልምናም እንደዛው አለ። ቢያንስ ስንመጣ ዲኔን እንዳላሰድብ፣ ሃይማኖቴን እንዳላሰድብ ቢያንስ በተቻለኛ አቅም ስሜቴን ገታ አድርጌ ሃይማኖቴን ያዝ አድርጌ ሃይማኖቴን በቃ ግላዊ ነገር መሆን የለበትም። ዲኔን አስከብሬ ቢያንስ ነገር ራሴ እኔ ልዋረድና ዲኔ ይክበር ነው የሰው ልጅ ማለት ያለበት። ግን እሱ እንደዛ አላደረገም። ዲኑን አይደለም ያስቀደመው፣ ሃይማኖቱን አይደለም ያስቀደመው፣ ስሜቱን ያስቀደመው ሰውየው ማለት ነው። እና አይ ቲንክ በጣም ከባድ ነው። እሱ እንደዚህ ከሆነ ሌሎቹ እንዴት ነው የሚሆኑት? ነው በቃ በጣም ይናደዳሉ ወይ ሊሳደቡላ ይችላሉ ማለት ነው። ጉዳያቸው አይደለም ራሱ ሃይማኖታቸው። እና ይሄ ነው። ጥሩ ጊዜ ነበረ። ኢንሻአላህ እስቲ ያውሩ እነ ሳቢርን በፊት ብቻ ለመጨመር ያክል በቃ በደንብ ተገልጿል። ያው ባይዘው መጽሐፉ ማለት ነው ያነበበው ሰው ነው የሚረዳው ማለት ነው። ከመጀመሪያው ጀምሮ አብቶ መጽሐፍ ቅዱስ ላይ ያሉትን ፖይንቶች እያንዳንዱ ነው ላይክ ቴክስቹዋሊ የሚለየው ወይም ደግሞ የሚያጠናውና ሁላችሁም ካነበባችሁት ፕሊስ አንብቦት ደግፋችሁ ለመክራችኋለሁ። እና አልሐምዱሊላህ በጣም ደስ የሚል ውይይት ነበር። ኡስታዝም ስላገኘሁ ደስ ብሎናል። ጀዛኩሙላህ። ተፈضلوا ኢንሻአላህ ቀጥሉ።